በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መራራ ስር አይብቀልባችሁ ዕብራውያን ምዕራፍ 12 ይህንን ርዕስ ይዘን ነው ለዛሬ በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት የደግነት ባለቤት የፍቅር አምላክ እሱ ይረዳን እሱ ያመለከተን ለእያንዳንዳችን በእውነት የሚያስፈልገንን ሁልጊዜም ሕይወት የሆነውን ቃሉን የሚነግረንን ይህችን ቀን ባርኮ ቀድሶ የሰጠንን አምላካችንን እያመሰገን የምንነጋገረው ዘወትር በፍቅር አይኖቹ እየተመለከተ በምሕረት እጆቹ እየዳበሰ ዛሬም የንስሐ ዕድሜ ሰጥቶ ይህችን ቀን እንድናያት የፈቀደልን የቅዱሳን አምላክ ክብርና ምስጋና ለገናና ስሙ ይሁንልን። ማምላክ ወላዲተ አምላክ ልመና ጸሎቷም ሁልጊዜም ከኛ ጋር ነውና ቃል ኪዳኗም አምነን በመንማጸናት ሁሉ ላይ በእውነት በሁላችንም ላይ እያደረ ለዚህ መድረሳችን ምክንያት ሆኖናልና ስሟ የከበረ የተመሰገነ ይሁንልን። የመስቀል ላይ አደራ እናታችን ወላዲተ አምላክ እንደሱ እንደ አምላካችን ፈቃድ እንግዲህ በዚህ ርዕሰ ጉዳይ ዛሬ ምንጭ ጠቅሰን በዩቲዩብ አገልግሎታችን የምንከታተለውን ለነፍሳችን የሚበጃትን እሱ አምላካችን የሚነግረን ቃል እግዚአብሔር በዚህ መልኩ እንከታተላለን። እሱ ሚስጥሩን ይግለጽልን። ለነፍሳችን ስንቅ የሚሆነውን ሰማይና ምድር ሲያልፍ የማያልፈው ቃሉንም በልባችን ጽላት ጽፎልን ድነተ ሥጋ ድነተ ነፍስ እንዲያደርግልን አሁንም የእሱ የመዳን ዓለም የተቀደሰ ፈቃዱ ይሁንልን። ዕብራውያን ምዕራፍ 12 ቁጥር 15 ላይ ነው ቃሉ ያለው። እኛ ግን ትንሽ ከፍ ብለን እናንብብ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 12 ከቁጥር 12 ስለዚህ የላሉትን እጆች የሰለሉትንም ጉልበቶች አቅኑ ያነከሰውም እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጉ። ከሰው ሁሉ ጋር ሰላምን ተከታተሉ ትቀደሱም ዘንድ ፈልጉ። ያለ እርሱ ጌታ ላይ የሚችል የለምና የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎቹም የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ከዚህ በኋላ እንኳ በረከቱን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁና በእንባ ተግቶ ምንም ቢፈልገው ለንስሐ ፍሬ አላገኘምና ይለናል ቃሉ። የአምላካችን ስሙ የከበረ የተመሰገነ ይሁን። ወደ ሙሉ መልእክቱ እንሂድ። የአብርሃም ልጆች ነን የሚሉ ነገር ግን የአብርሃምን ሥራ የማይሰሩና የነቢዩ ዳዊት ልጆች ነን የሚሉ የእርሱን ፈለግ የማይከተሉ ዕብራውያንን ቅዱስ ጳውሎስ መራራ ሥራ ይብቀልባቸው ሲል ገሥጿቸዋል። ዕብራውያን በእግዚአብሔር እናምናለን የእሱ ልጆች ነን እያሉ ይመጻደቁ ስለነበር መልካም ሥራ በመስራት ወደ እግዚአብሔር እንዳይቀርቡ የከለከላቸውን መራራውን ስር እንዲያስወግዱ አሳሰባቸው። ሁሉን የሚያይና የሚያውቅ ሰራይ ወመጋቢ ፈጥኖ የሚገዛ ኢየሱስ ክርስቶስ እነዚህን ውጫቸውን ያሳመሩ ነገር ግን ውስጣቸውን በኃጢአት ያሳደፉትንና በመራራ ስር የተመሰለ ኃጢአት በውስጣቸው የበቀለባቸውን ጸሐፍትና ፈሪሳውያንን ሲገስጽ እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውንና የወጭቱን ውጭ ስለምታጠሩ ወዮላችሁ ብሏቸዋል። ማቴዎስ ምዕራፍ 23 ቁጥር 25 ኃጢአትን በሐልዮ ጸንሶ በነቢብ መውለድ በነቢብ ወልዶም በገቢር ማሳደግ መራራ ስር ነው። ማቴዎስ 24 ቁጥር 16 ኃጢአት በሰው ልቦና ውስጥ የሚበቅል መራራ ስር ነው። በመሆኑም ሐሞትና እሬትም የሚያበቅል ስር አይሆንባችሁ ተብሏል። ዘዳግም ምዕራፍ 18 ቁጥር 19 የሰው ልጅ በመራራ ስር በሐሞትና በእሬት የተመሰለውን ኃጢአት ከሕይወቱ ካላራቀ መራረ ገሃነመ እሳት ዕጣ ፈንታው ይሆናል። ከላይ ጠቀስናቸው ሐሳቦች በሙሉ መራራ ስር የተባለው ኃጢአት መሆኑን የሚያረጋግጡ ናቸው። ስለሆነም እስኪ በሕይወታችን ውስጥ ሊነቀሉ የሚገባቸው ከእግዚአብሔር መንግሥት የሚለዩንን መራራ ስሮች ዝርዝር አድርገን ለማየት እንሞክር። አንደኛ ዝሙት አይምሮን የሚያጎል ሰላምን የሚነሳ ጤንነትን የሚያሳጣ ሕይወትን የሚያበላሽ ጸጋ እግዚአብሔርን የሚያሳጣ በሰው ልቦና ውስጥ የሚበቅልና መነቀል ያለበት መራራ ስር ነው። ብዙ ታላላቅ አባቶች ክብራቸውን ያጡት በዝሙት እንደሆነ መጻሕፍት ያስረዳሉ። ለምሳሌ እስራኤላውያን ከሞዓብ ልጆች ጋር በማመንዘራቸው ብኤል ፌጎር የሚባል ጣዖት እንዲያመልኩ አደረጋቸው። ከዚህም የተነሳ እግዚአብሔርን በማስቆጣታቸው 24000 ሕዝብ በአንድ ቀን ተቀስፏል። ዘፍጥረት 22:37 ዘውልቁ 27 ቁጥር 1 ኃጢአትን የሚዘራ መከራን ያጭዳል እንደተባለው ምሳሌ 22 ቁጥር 10 ዝሙት ሴሰኝነትና አመንዝራነት ቅድስናን ከሚያሳጡ ታላላቅ ኃጢአቶች ውስጥ የሚቆጠሩ ናቸው።
የሰው ልጅ በእነዚህ ኃጢአቶች እንዳይወድቅ እግዚአብሔር አምላክ ሁሉን አዋቂ ነውና አንድ ለአንድ በመወሰን ጸንቶ እንዲኖር ጋብቻን ባርኮ ቀድሶ ሰጥቶታል። መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን፣ ሴሰኞችና መንዝሮችን ግን እግዚአብሔር ይፈርድባቸዋል ብሎ እንደነገረን ዕብራውያን 13 ቁጥር 4፣ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1። ዝሙት ከእግዚአብሔር መንግሥት የሚለይ መራራ ስር ነው የተባለውም ለዚህ ነው። ሶምሶንም ጸጋውን እንዲገፈፍ ያደረገው ይኸው በውስጡ የበቀለው መራራ ስር ነው። መጽሐፈ መሳፍንት ምዕራፍ 17። ይህ ታላቅ ሰው ለእግዚአብሔር የተለየ ናዝራዊ ቢሆንም አንድ ናዝራዊ ማድረግ የሌለበትን የዝሙትን ተግባር ፈጽሞ በመገኘቱ ከክብሩ ተወርዷል፣ ኃይሉም ተነፍጎታል። ዘሁልቁ ምዕራፍ 6 ቁጥር 1። ዛሬም ትእዛዛተ እግዚአብሔርን በመጣስና ዝሙት በመስራት ከክብር እየተዋረድን ያለን ሰዎች ራሳችን ልንመረምርና መራራውን ስር በንስሐ ነቅለን በመጣል ወደ እግዚአብሔር ልንቀርብ ይገባል። ለሶምሶን እግዚአብሔር አምላክ ታላቅ ወይም ታላላቅ ውለታዎችን ቢውልለትም እሱን ያስጨነቀው አምላክ ያደረገለት ውለታ ሳይሆን ከደሊላ በዝሙት የመውደቅ መንፈስ አይምሮውን አሳጥቶት ነበር። መጽሐፈ መሳፍንት ምዕራፍ 16 ቁጥር 17። ይህች ሴት ቃሏን አጣፍጣ የዚህን የተመረጠ ሰው ሕይወት እንዳጠመደችው ዛሬም የብዙዎቹን ሕይወት በዝሙት የሚያጠምዱ ርኩስ መንፈስ ያደረባቸው መራራ ስር የበቀለባቸው እንዳሉ ማስተዋል ይገባል። ከክብራችን እንዳንዋረድ የቅዱሳን አባቶቻችንን ፈለግ በመከተል ስጋችንን ለነፍሳችን አስገዝተን መኖር ያስፈልጋል። አይኖቻችን ወደ ቅዱስ ስጋውና ወደ ክቡር ደሙ የሚመለከቱ መሆን አለባቸው። ልጄ ሆይ ወደ ጋለሞታ ሴት ልብህ አይባዝን፣ በጎዳናዋ አትሳት፣ ወግታ የጣለቻቸው ብዙ ናቸውና ብሎ ምሳሌ 7:24 እንደነገረን በዝሙት ተወግተው ከወደቁት ወገኖች እንዳንደመር በየትኛውም ቦታ ጥንቃቄ ልናደርግ ያስፈልጋል። ሁለተኛው ትዕቢት ነው። ሳጥናኤልን ያህል ታላቅ መልአክ ከክብሩ ያዋረደው ሌላው መራራ ስር ትዕቢት ነው። ትዕቢት በመራራ ስር የተመሰለውም ከኔ በላይ ማን አለ በማለት የማይገባውን ይገባኛል እያሰኘ ሌላውን የመናቅ ራስን ከፍ ከፍ የማድረግ መራራ መንፈስ ስለሚያበቅል ነው። አንተ የንጋት ልጅ አጥቢያ ኮከብ ሆይ አንተ ወደ ሰማይ አርጋለሁ፣ ዙፋኔንም ከሰማይ ከዋክብት በላይ ከፍ ከፍ አደርጋለሁ አልክ። ነገር ግን ወደ ሲኦል ወደ ጉድጓድም ጥልቅ ትወርዳለህ ብሎ የተናገረለት ሳጥናኤል በትዕቢቱ ምክንያት ነው። ኢሳይያስ 14 ቁጥር 12። ትዕቢተኛ የሆነውና ልቡ የሚሳሳው ከኔ ጋር አይተባበርም ተብሎ የተነገረውን የእግዚአብሔርን ቃል ልናስብ ይገባል። መዝሙር 100 ቁጥር 5። ይሁን እንጂ ትላንት በቅድስት ቤተ ክርስቲያን እቅፍ ቅዱስ ስጋውን እየበላ ክቡር ደሙን እየጠጣ አድጎ በትዕቢት ምክንያት የበላበትን ወጭት ሰባሪ ሆናል። ክርስቲያን ነኝ እያለ በሀብቱ፣ በጉልበቱ፣ በእውቀቱ፣ በወገኑ የሚኩራራና የሚታበይም አለ። ይሁን እንጂ ሀብታሙ በደሃው ላይ፣ የተማረው ባልተማረው ላይ፣ አሰሪ በሰራተኛው ላይ የሚታበይ ከሆነ ክርስቲያን ነው ሊባል ከቶ አይችልም። እውነተኛ የእግዚአብሔር ልጆች መገለጫ ያለው የሌለውን መርዳት፣ የተማረውም ላልተማረው ደሃ ተበደለ፣ ፍርድ ተጓደለ ማለት፣ ስለ ፍቅረ እግዚአብሔር ሲባል ራስን ዝቅ ማድረግ ነው። በቤተ ክርስቲያን የማገልገል ጸጋ ቢሰጠንም በቸርነቱ መሆኑን ማወቅ ይኖርብናል እንጂ ልንታበይ አይገባም። በሰንበት ትምህርት ቤት፣ በሰበካ ጉባኤ፣ በቤተ ክርስቲያን ውስጥ የምናገለግል ሁሉ የምናቀርበው የአገልግሎት መስዋዕት በእግዚአብሔር ቸርነት መሆኑን ልንገነዘብ ይገባል። ልክ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባን አድርገናል በሉ እንደተባለ ሉቃስ 17 ቁጥር 10። ስለዚህ ፈሪሃ እግዚአብሔር ሊኖረን እንጂ ልንታበይ አይገባም። እግዚአብሔርን መፍራት ባለጠግነት፣ ክብር፣ ሕይወትም ነው እንዳለ ጠቢቡ ምሳሌው ምሳሌ 22 ቁጥር 4። ሶስተኛው አሁንም ከእግዚአብሔር መንግስት የሚለዩን መራራ ስሮች ብለን የምንናገርለት ማስመሰል ነው። መመሳሰልና መስሎ መታየት፣ ለመመሳሰል መጣር የብዙዎች ችግር ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ አንዳች ፍሬ ባገኝባት ብሎ ወደ አንዲት ዛፍ ሲጠጋ ፍሬ አፈራች መስላ እንጂ አፍርታ ባለመገኘቷ ምክንያት ለዘላለሙ ፍሬ አይገኝብሽ ብሎ ረገማት። ወዲያውም ደረቀች። ማቴዎስ 21 ቁጥር 18። ከዚህ ኃይለ ቃልም የምንረዳው በመስሎ መኖርና ሆኖ አለመገኘት የሚያመጣውን እርግማን ነው። ማስመሰል መራራ ስር ነውና ሊነቀል ይገባዋል። ዛሬም ብዙ ሰው በአፉ የሃይማኖት ሰው ይመስላል። እውነታው ግን እንዲህ አይደለም።
ብዙዎች ቤተክርስቲያን የሚሄዱ ጾም የሚጾሙ ነገር ግን ከኃጢአት ያልተለዩ በንስሐ መመለስን ችላ የሚሉ ታቦት ሲነግስ እልል ስለተባለ ብቻ እልል የሚሉ ከዚያ ሲወጡ ግን ኃጢአት ለመስራት የሚጣደፉና በልባቸው የሸፈቱ ሰዎች የማስመሰሉን መራራ ስር ከውስጣቸው በንስሐ ነቅለው መጣል አለባቸው። ሆኖ መገኘት እንጂ መስሎ መታየት አያድንምና ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። የሰውም ሥርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል እንደተባለው ኢሳይያስ 29 ቁጥር 13፣ ማቴዎስ ምዕራፍ 5 ቁጥር 8 ዛሬም የብዙ ሰው አምልኮ የዚህ ትንቢት መፈጸሚያ ይመስላል። ስለዚህ ጠዋት ቤተክርስቲያን ከሰዓት ደግሞ ጣዖት በመሄድ ወይም ቤተ ጣዖት በመሄድ ጊዜን በከንቱ ከማሳለፍ መቆጠብ ያሻል። ክርስቲያን ነኝ እያለ ጨሌውን የአውደ ነገስቱን ጥንቆላ ማመን፣ መናፍስትን መጥራትና የመሳሰሉትን እየፈጸሙ መገኘት በልብ መሸፈት ነውና ልንመለስ ይገባል። በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ መንግስተ ሰማያት የሚገባ አይደለም ወይም የሚሉኝ መንግስተ ሰማያት የሚገቡ አይደሉም ተብሏልና ማቴዎስ ምዕራፍ 7 ቁጥር 21። መስለው ለመኖር የሞከሩ ብዙ ሰዎች ሲጎዱኝ ሲጠቀሙ አላየንም። ገያዝ ከኤልሳ ጋር መስሎ ሲኖር ልቡ ግን ወደ ገንዘብ ሸፍቶ ስለነበር በለምጽ ተመታ። ሁለተኛ ነገሥት ምዕራፍ 5 ቁጥር 20። የይሁዳንም ታሪክ ስንመለከት ከሐዋርያት ጋር ተመሳስሎ እየኖረ ልቦናው ግን በፍቅረ ነዋይ ተነድፎ እንደነበረ ነው። እናም እነዚህንና የመሳሰሉትን የፍቅረ ነዋይ፣ የስስት፣ የእምነት ጎዶሎነት ወዘተ መራራ ስሮች በቶሎ በንስሐ መነቃቀል ያስፈልጋል። ካህኑም፣ ዲያቆኑም፣ ሰባኪውም፣ ዘማሪውም በአጠቃላይ የቤተ ክርስቲያን አገልጋይ ነኝ የሚል ሁሉ አገልግሎቱ ዋጋ የሚያገኘው ከእግዚአብሔር መሆኑን ከልብ በማጤንና ራሱን በመመርመር የጎደለውን ሊያስተካክል ይገባል። እያንዳንዷ ስራችን የምትበጠርበት ጊዜ ይመጣልና መጽሐፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ፣ እያንዳንዱ እንደ ስራው መጠን ተከፈለ እንዲል ራዕየ ዮሐንስ ምዕራፍ 20። ስለዚህ መልካም ዋጋ ለማግኘት መልካም ስራ ለመስራት መጣር ይገባል። አምላካችሁ እግዚአብሔርን ተከተሉ፣ እርሱንም ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱንም አምልኩ፣ ከእርሱም ጋር ተጣበቁ ስለተባል ዘዳግም 13 ለመልካም ስራ እሺ እንድንል ያስፈልጋል። እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ብታምጹ ሰይፍ ይበላችኋል፣ የእግዚአብሔር አፍ ይህን ተናግሯል ተብሏልና ኢሳይያስ ምዕራፍ 1 ቁጥር 19። የመጨረሻው አራተኛው የምንመለከተው ደግሞ ዓላማ ቢስነት ነው። ዓላማ የሌለው ሰው ከየት ተነስቶ ወዴት መሄድ እንዳለበት የማያውቅ ካሰበበት የማይደርስ ነው። ማንም ወደ ነዳው የሚነዳ በጭፍን የሚጓዝ ሰው ዓላማ ቢስ ሊባል ይችላል። ዓላማ የሌለው ሰው በጀመረውና በተሰማራበት ተግባር ላይ ጸንቶ አይቆይም። በተለይ ክርስቲያን ዓላማ ከሌለው በትንሽ ነገር የሚፈተን፣ ስጋዊ ፍላጎቱ ካልተሟላለት የማያገለግል፣ የሚያማርር፣ በሆነ ባልሆነው የሚያኮርፍ፣ መንፈሳዊነትን ያዝለቀቅ የሚያደርግ፣ የጸሎቱ የጾሙ ዋጋ ዛሬውኑ እንዲከፈለው የሚፈልግ ይሆናል። የሚያገለግልበትንም ዓላማ ያልተገነዘበ ሰው በየደቂቃው እንዲመሰገን ይፈልጋል። ሰዎች ዓላማቸውን እንዲስቱ በልባቸው ውስጥ የማዘናጋትን ተግባር የሚፈጽም ጥንተ ጠላታችን ዲያብሎስ ስለሆነ ከፍተኛ ጥንቃቄ ማድረግ ይገባል። ቅዱሳን አባቶች በተለያዩ ፈተናዎች ውስጥ ቢያልፉም ዓላማን የመሳት መራራ ስር በውስጣቸው አልበቀለም። በሁሉም ጸንተው በመቆማቸው ለክብር አክሊል በቅተዋል። ሙሴ እስራኤልን በምድረ በዳ ይመራ በነበረበት ወቅት የተለያዩ ፈተናዎች ቢያጋጥሙትም ከዓላማው አልተዘናጋም። ይልቁንም ያህዌ ንሲ እግዚአብሔር ዓላማዬ ነው አለ እንጂ ዘዳግም 12 ቁጥር 15። ዮሴፍ ጽኑ ዓላማ ስለነበረው የተዘጋጀለትን የዝሙት ግብዣ እምቢ አለ። ዘፍጥረት 39። ሶስና ልትሸከመው የማትችል የሚመስል ፈተና ቢያጋጥማት ንጽህናዋን ክብሯን ጠብቃ ለአምላኳ ታምና መኖርን ዓላማዋ ስላደረገች የመጣባትን ፈተና በጽናት በታማኝነት በንጽህና በቅድስና ልታልፍ ችላለች። መጽሐፈ ሶስና። ኢዮብ ዓላማው እግዚአብሔር ስለነበር ይፈራረቅበት የነበረውን መከራ፣ ስቃይና ችግር ሊያልፍ ችሏል። ወርቅ በእሳት እንደሚፈተን ሁሉ ተፈትኖ ነጥሮ ታላቅነቱን አስመስክሯል። መጽሐፈ ኢዮብ ምዕራፍ 2 ቁጥር 10። በአንጻሩ ደግሞ ዓላማቸውን የሚያስት መራራ ስር በውስጣቸው በመብቀሉ ምክንያት የተጎዱ ከክብራቸው ያነሱ ጥቂቶች አይደሉም።
ለምሳሌ ሳኦልን ብንመለከት እግዚአብሔር አምላክ ከሕዝበ እስራኤል ላይ ንጉሥ እንዲሆን ቢሾመውም የቅንዓት መንፈስ በውስጡ ስለበቀለ እግዚአብሔርን የሚያሳዝን ተግባር ሲሰራ እናያለን። አንደኛ ሳሙኤል ምዕራፍ 11 ቁጥር 9፣ አንደኛ ሳሙኤል ምዕራፍ 15 ቁጥር 35። ዛሬም ትላንት የቤተ ክርስቲያን ልጆች የነበርን እግዚአብሔር ከፍ ስላደረገን ስለሾመን ዓላማችንን የዘነጋን አንታጣምና ራሳችን ልንመረምር ይገባል። ከዓላማችን እንድንስት የሚያዘናጉ ነገሮች በርካቶች ናቸው። ሰው ለገንዘብ፣ ለስልጣን፣ ለኃላፊ ጠፊ ሀብት ብሎ ዓላማውን ይስታል። ይሁዳ ምንም እንኳ ከሐዋርያት አንዱ ሆኖ ቢቆጠርም ዓላማው መንግሥተ ሰማያትን መውረስ ሳይሆን ገንዘብን ማሳደድ ስለነበረ አምላኩን እስከ መሸጥ ደረሰ። እንጀራዬን የበላ በእኔ ላይ ተረከዙን አነሳ ተብሎ የተነገረው ትንቢት ተፈጸመበት። መዝሙር 40 ቁጥር 9። ይኸው ዛሬም የነፍሰ ገዳዮችና የክፉዎች ተምሳሌት ሆኖ ይነገራል። ስለዚህ ከመልካም ሽቱ መልካም ስም ይሻላል እንደተባለ ስማችን በክፉ እንዳይጠራ በዓላማችን እንጽና። መጽሐፈ መክብብ ምዕራፍ 7 ቁጥር 1። ዓላማችን መንግሥቱን ለመውረስ ስሙን ለመቀደስ ይሁን። እንደ ዴማስ ወደ ዓለም የሚመልስ መራራ ሐሳብ በውስጣችን እንዳይበቅል ጥንቃቄ እናድርግ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 9። ሌላው የጥርጥር መንፈስ ነው። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላል። ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች የሚያገኝ አይምሰለው በማለት እንደተነገረው ተጠራጣሪ ሰው ከጌታ አንዳች ነገር አያገኝም። ያዕቆብ ምዕራፍ 1 ቁጥር 6። በአሁኑ ወቅት ከጽናታችን እንድንናወጥ የሚያደርጉ ብዙ ነገሮች እንዳሉ ይታወቃል። ነገር ግን የተጠራበትን ዓላማ ጠንቅቆ የማያውቅ ክርስቲያን በጥርጥር ነፋስ ተነቅሎ ይገነደሳል። ስለዚህ ጊዜው ከፍተኛ ጥንቃቄ የሚያሻው በመሆኑ በማስተዋል መራመድ ያስፈልጋል። ቅዱሳን ሐዋርያት በመንፈስ ቅዱስ ገላጭነት ይመጣ ዘንድ ስላለው ክህደትና ሐሳዊ መሲህ የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሾልከው ያገባሉ፣ በእነርሱም ጠንቅ የእውነት መንገድ ይሰደባል በማለት ተናግረዋል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1። በመሆኑም የክርስቶስን አምላክነት የሚጠራጠርና የሚያጠራጥር በቅዱሳን ላይ አፉን የሚከፍት ሐሳዊ መሲህ ቢነሳ የሚያስደንቅ መሆን የለበትም። ለምን ቢሉ ትንቢቱ ይፈጸም ዘንድ ግድ ነውና። ዮሐንስም ስለዚህ ነገር አውሬው ታላቅ ነገርና ስድብን የሚናገርበት አፍ ተሰጠው፣ እግዚአብሔርንም ለመሳደብ ስሙንና ማደሪያውንም በሰማይም የሚያድሩበትን ሊሳደብ አፉን ከፈተ ብሎ ጽፏል። ራዕየ ዮሐንስ ምዕራፍ 13። ስለዚህ በልባችን የሚበቅለውን የጥርጥር መንፈስ ከውስጣችን ነቅለን ልንጥል ያስፈልጋል። ከራሳችሁ ጽናት እንዳትወድቁ ተጠንቀቁ ተብለናልና። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16። ጥንቃቄ በዚህ ጉዳይ ያስፈልገናል። ነቢዩ ዳንኤል አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ እንዳለ ዳንኤል ምዕራፍ 6 ቁጥር 22 ዘመን ያመጣውን የዚህን ሐሳዊ መሲህ አፍ ሁሉን ቻይ አምላክ እስከሚዘጋው ድረስ በየጊዜውና በየቦታው ፈተና መኖሩን አውቀን የጥርጥር የእምነት ማነስና የክደት መራራ ስር በውስጣችን እንዳይበቅል ልብህን ጠብቅ የሕይወት መውጫ ናትና እንደተባልን ልባችን አጥብቀን ልንጠብቅ ያስፈልገናል። ምሳሌ 4። በአጠቃላይ መራራ ስር ኃጢአትና ክርስቲያናዊ ምግባር በአንድ ሰውነት ላይ ሊበቅሉ የማይገባቸውን ክርዳድና ፍሬ ናቸው። በመሆኑም በንስሐ መከር መለየት ይኖርብናል። ቅዱስ ጳውሎስም የመራራ ሥራ ፍሬዎችን የሥጋ ሥራ በማለት ገልጿቸዋል። እንድናደርገውም አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም ብሏል። ገላትያ ምዕራፍ 5 ቁጥር 21። ስለዚህ ክርስቲያናዊ ሕይወት እንዲያብብ የክፋት ስር የሆኑ ኃጢአቶችን በንስሐ በተጋድሎ ልናስወግድ ይገባል። በተለይም ዝሙት፣ ትዕቢት፣ ማስመሰል፣ ዓላማ ቢስነትና የጥርጥር መንፈስን የመሰሉ መራራ ስሮች በጥንቃቄ መንቀልና ማራቅ ያስፈልገናል። መራራ ስሮችን ነቅለን የመንፈስ ፍሬያትን በሰውነታችን እናበቅል ዘንድ የእግዚአብሔር ቸርነት፣ የንጽሕት ቅድስት ድንግል ማርያም አማላጅነት፣ የቅዱሳኑም ሁሉ ተራዳይነታቸውና ቃል ኪዳናቸው አይለየን። አሜን። እንግዲህ እንደሱ እንደ አምላካችን ፈቃድ ለዛሬ በዕብራውያን ምዕራፍ 12 ቁጥር 15 ላይ መነሻ የሆነውን መራራ ስራ ይብቀልባችሁ በሚል ርዕስ እነዚህን 5 ከውስጣችን እንዲነቀሉ የምንፈልጋቸው ምናልባትም ደግሞ እንደው እኛን አይመለከቱም እንኳን ብንል በተለያየ ሁኔታ ሌላውን እንኳን ልናስተምር የምንችልበት እርሱ አምላካችን ደግሞ በእኛም ውስጥ እንኳን ሆነው ፈተና ከሆኑብንም በሃይማኖት ጸንተን በምግባር ቀንተን በጸሎት እግዚአብሔር አምላካችን ደጅ እየጠናን ይሄንን አንተ ማትወደውን ነገር ከልቦና ያውጣልኝ በዚያ ምትክ ያንተ
ፍቅርና ያንተ ቃል ይግባበት ቃልህ በሙላት ይኖርብኝ እያል እሱን አምላካችን ደጅ መጥናት እንዳለብንና በተለይ ጾምን በምንጾም ጊዜ እንዲህ አይነት ፈተናዎች ሲኖሩ አጀንዳዬ ብለን አስበን ለሱ ለአምላካችን ይሄ ያስቸግሮኛል እባክህ በዚህ በጾም ይሄንን ድል የምነሳበትን አንተው ኃይል ስጠኝ አንተ በጾሙ ስስትን ትዕቢትን ፍቅረ ነዋይን ስስትን በትዕግስት ትዕቢትን በትህትና ፍቅረ ነዋይን በመጥላት ወይም በጸሊያ ነዋይ ድል እንዳደረግ እኔም ደግሞ ይሄ ችግር አለብኝና እባክህ እንደ ቸርነት እንደ ምሕረትህ አንተ የምትገለጥበት አንተ የምታድርበት ሰውነት እንዲሆን ሰውነት የላንተ እንዳስረክብህ በነፍስ በስጋም አንተ እንደምትወደውኝ እንዳገለግልህና ዋጋ ለማገኝበት ነገር እንድተጋ በይቅርታና በደግነት ደግፈህ በብርሃንህ መስቀል ፈተናውን አስወግደህልኝ ቃልህን ሁልጊዜም የምኖረው እንድታደርገኝ እለምንሃለሁ እማጸናሃለሁ እያል ደጅ ጠንተን ፈተናዎቻችን ለሱ ልባችን አፍሰን መንገር ማሳሰብ ምሕረትና ይቅርታን ዘወትር መጠየቅ እንዳለብን እንግዲህ ከኛ የተሰወረ አይደለም እንደው ልምድ እንዳናደርገው ጉዳዮች ሲኖሩን ጉዳዮቻችንን በተለይ ሁሉ የምንነግረውም ቢሆን ጾምን ስንጾም ደግሞ ዓላማ ኖሮን እንድንጾም የዓላማ ሰዎች መሆን ስለሚገባን በዚያ መልኩ እንድናደርገው ጠቆም ለማድረግ ነው ከዚህን ቀደም ጾምን በተመለከተ ስንነጋገር ይሄንን በስፋት ያየነው ነው እንግዲህ በዋጋ ተገዝታችኋልና የራሳችሁ አይደላችሁም በስጋችሁ እግዚአብሔርን አክብሩ ተብሎ ተነግሮናልና በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ በዋጋ የተገዛ ይህ ሰውነት ደም የፈሰሰበት ዋጋ የተከፈለበት የሸዋክል የተደፋበት ጎኑን አምላካችን ጦር የተወጋበት 6666 ጊዜ የተገረፈበት ምራቅ እንዲበዛላቸው አፋቸው ውስጥ ውሃ እየጨመሩ አምላካችን ፊት ላይ የተፉበት ስንቱን ነግረዋለን ይህን ሁሉ መከራ የተቀበለበት ይህ ሰውነታችን ለኛ ሲል የመጣበትን ዓላማ ሳንረሳ አምላኬ ሆይ እባክህ መስቀልህን በልቦናዬ በፊቴ በመንገዴ ሁሉ አኑርልኝ እያልን እሱን እየተማጸን እንድንመላለስና ክርስቲያን የሚያሰኘን መልካም ሥራ እንድንሰራ እሱ ኃይል ብርታት እንዲሆነን የቸርነቱን ሥራ ከሁላችንም እንዳያርቅብን በከመ ምሕረትከ እያልን ነው እስካሁንም በቸርነቱን ያለነው ነገም ከነጎዲያም ደግሞ እንደ ቸርነቱ ብዛት ደግሞ የበለጠ በእኛ ሕይወት እንዲገለጥልን ፍቅሩን ለማሰብ እንዲያበቃን የመድኃኔዓለም የድንግል ማርያም አንድያ ልጇ የተቀደሰ ፈቃዱ ይሁንልን ይቆየን አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር ከመጋቢት 15 እስከ 30 2001 ዓ.ም ተጽፎ ከነበረው ከስማ ጽድቅ ጋዜጣ ነበር ይህን መልእክት ያገኘነው ክርስቲያናዊ ሕይወታችን ይታነጽ ዘንድ በዚህ መልኩ ጽፈው ደጉሰው እየሰጡንንም መድኃኔዓለም የሕይወትን ቃል ያሰማልን በእድሜ በጸጋ በቸርነቱ ይጠብቅልን በማህደረ ተዋህዶ እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከምንከታተላቸው መርሃ ግብሮች እንግዲህ አንዱን ሕይወታችንን ክርስቲያናዊ ሕይወታችን የሚዳስሰውን ነው ለማየት የሞከር ነው እንቀጥላለን ሌሎች ደግሞ በዓላትንም ይሁን ሌሎችንም የምናይባቸው መርሃ ግብሮቻችንን በማስከተል የምንከታተለው ይሆናል በነገራችን ላይ የመጋቢት ወር የምናስበው በተለይ ከመጋቢት 22 ጀምሮ ጥንት ተብሎ የሚከበሩ በዓላት አሉ መጋቢት 22 ለምሳሌ ሆሳዕና ጥንተ ሆሳዕና ተብሎ ነው የሚነገረው መጽሐፈ ስንክሳራችንን በሙሉ ጥንት የነበረውን ነገር ነው የሚያነሳው ሌሎች የቅዱሳን በዓላት እንዳሉ ለምሳሌ መጋቢት 23 የነብዩ ዳንኤል ዕረፍት መጋቢት 24 የጻድቁ አባታችን አቡነ ተክለ ሃይማኖት ጽንሰት እንደምንለው ሁሉ መጋቢት 25 ለምሳሌ በጌታችን ላይ አይሁድ የመከሩበት ቀን ነው በ22 ጥንተ ሆሳዕና ካልን ከሆሳዕና በኋላ 3 ቀን ብንቆጥር ከ22 በኋላ ማለት ነው 25 ይሆናል ረቡዕ ቀን ነው የሚሆነው ማለት ነው ስለዚህ አይሁድ የመከሩበት ወይም ምክራቸው የጸናበት ቀን ነው ማለት ነው ጸሎተ ሐሙስ ደግሞ በማግስቱ በ26 ይሆናል መጋቢት 26 ማለት ነው ከዛ ደግሞ መጋቢት 27 ጌታችን የተሰቀለበት ጥንተ ስቅለቱ ነው መጋቢት 29 ደግሞ ጥንተ ትንሣኤ እንዲሁም ደግሞ በዓለ ትስብእት የጌታችን ጽንሰቱ ነው እነዚህን በጊዜው ጊዜ እንመጣባቸዋለን በተለይ ነው ትልልቅ በዓላቶችን የመጋቢት መድኃኔዓለምን የጽንሰቱን ነገር በመርሃ ግብር ተመልሰን የምናየው ይሆናል እንደው አንዳንድ ነገሮችን ከጥንት በዓላት ጋራ የተያያዘ ጉዳይ ስላላት ቤተክርስቲያናችን ጥንተ ስቅለት ስንል ጌታችን የተሰቀለበት ትክክለኛ ቀኑ መጋቢት 27 የተጸነሰው መጋቢት 29 እንዲሁም ደግሞ ሆሳዕናው መጋቢት 22 እንደነበር ነው ከዛ በኋላ ነው እንግዲህ በዲሜጥሮስ ቀመር በየዓመቱ ቀኑ እየተቀያየረ የተለያዩ ጊዜያትን እያሰብን በየዘመኑ የምናከብረው ማለት ነው እንግዲህ ይሄ ከካላንደራችን ጋራ ከዘመነ አቆጣጠራችን ጋራ በብዙ መልኩ ከዚህ ቀደም ስላየ ነው እንደው መለስ ብለን እነዚህን በዓላት በዚህ መልኩ ይታሰባሉ ብለን አንዳንድ ማስታወሻ ለማቀበል ያህል ነው ይሄንን ወደ እናንተ ለማድረስ የወደድ ነው
እግዚአብሔር አምላካችን እድሜውን አበድሮ ወደዚህ ሰዓትና ደቂቃ ያደረሰን የቀጠሮ ሰዎች ብሎ ደግሞ በቀሩት መርሃ ግብሮቻችን ዳግም እንገናኛለን ብለን እሱኑ ተስፋ አድርገን እንሰነባበታለን። የሰላም አባት የፍቅር አምላክ እሱ ቸርነትና ምሕረቱ የበዛ አምላካችን ለሀገራችን ለሕዝባችን ደጉን መልካሙን ጊዜ ያሳይልን፣ ለክፎችም ልብ ይስጥልን። እኛንም በያለንበት ቦታ ሆነን እሱን አምላካችን እያመለክነው እየጠራነው እየተማጸንነው ስለ እናቱ ስለ መብርሃን ስላዛኝቱ ብሎ ስለ ቅዱሳኑ ሁሉ ብሎ በቸር በጤና በሕይወት ጠብቆ በቃሉ አኑሮ ለንስሐ የምንበቃበትን ጊዜ ሰጥቶን ወደ ደገኛይቱ ክብር እንዲያደርሰን ፍቅሩ እንዲያበዛልን አሁንም መጨረሻችንንም እንዲያሳምርልን ፈቃዱ ይሁንልን። አሜን። ማህደረ ተዋህዶን እንግዲህ እንደተለመደው መቼስ ያው በዩቲዩብ በምትመለከቱ ጊዜ እኛም ባንነግራችሁ እናንተ ማድረግ የሚገባችሁን ታውቃላችሁና ነው። እኛ እንደው ማሰልቸት እንዳይሆን ነው እንጂ እንዲህ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ የሚባሉ ነገሮች የተለመዱ ናቸውና እነዚህን ማድረግ ብትችሉ መልካም ነው። ካልሆነ ደግሞ እየሰማችሁ ዋጋ በረከት ለምናገኝበት ነገር አምላካችን እንዲያተጋን እንድንጽናናበት የሚያጠይቁ መልእክቶች ናቸውና በዚህ መልኩ አምላካችን የወደደውን አድርገን ፍቅሩን እያሰብን ከሱ ጋር ዘወትር ህብረት አድርገን እንድንኖር እንድንመላለስ እንዲያደርገን አሁንም እየተማጸንነው ነው። ለዛሬም መርሃ ግብራችን የምንጠቀልለው ይቆየን። የቀጠሮ ሰዎች ይበለን። ሰላም እግዚአብሔር ከሁላችን ጋር ይሁንልን። አሜን።